ሰላም እንዴት ናችሁ የማግስተር ቤተሰቦች? በዛሬው አንትረፕረነርሺፕ ኮርሳችን ላይ የመጨረሻውን ሌሰናችንን እናያለን። ክሪኤቲቪቲ፣ ኢኖቬሽን ኤንድ አንትረፕረነርሺፕ ስለሚባሉት ስለነዚህ ሶስቱ እናያለን። እንግዲህ በባለፈው ቪዲዮም ኢንትሮዲውስ እንዳደረኳችሁ ክሪኤቲቪቲ ማለት አዲስ ነገርን የማምጣት ማለት ነው። የሆነ ፕሮብለም ወር ችግር ይኖራል። ለዛ እናንተ በተለየ መልኩ አይታችሁ አዲስ ሀሳብን ጀነሬት ማድረግ ክሪኤቲቪቲ ይባላል። ነገር ግን ያን ያሰባችሁት ሀሳብ ደግሞ ወደ ታንጀብል ወደሆነ ፕሮዳክት ወይ ወደሚታይ ሰርቪስ ሲቀየር ለመጀመሪያ ጊዜ ማለት ነው ያ ነገር ኢኖቬሽን ይባላል። ከዛ ደግሞ ወደ ቢዝነስነት ካደገ እናንተንም እንዲሁም የምታሰሯቸውን ሰዎች፣ አካባቢውን፣ ማህበረሰቡን መጥቀም ሲጀምር ደግሞ አንትረፕረነርሺፕ ስቴጅ ይባላል ማለት ነው። ስለዚህ እነዚህ ሶስቱ ክሪኤቲቪቲ፣ ኢኖቬሽን እና አንትረፕረነርሺፕ የሚባሉት they are the key drivers of economic growth ለአንድ ኢኮኖሚክ ግሮዝ ድራይቨርስ ናቸው ወይም እንደ መሪ አይነት ነገር ናቸው። ምክንያቱም ከአንዱ ቀጣዩ ስቴፕ እየተባለ ስለሆነ ወደ አንትረፕረነርሺፕ ስቴጅ የሚደረሰው ወይም አንድ ሰው ኢኮኖሚካሊ ግሮዝ ለማድረግ እነዚህ ሶስቱን ስቴፖች ካለፈ በኋላ ነው። ስለዚህ እነዚህ ሶስቱ ነገሮች ኢንተርኮኔክትድ ናቸው፣ እንዳየናቸው የተያያዙ ናቸው። ስለዚህ አንደርስታንድ ማድረግ እነዚህ ነገሮች በደንብ መረዳት ሙሉ ፒክቸራችንን ስለኛ ቢዝነስ ለመረዳት ያግዘናል ማለት ነው። እያንዳንዱን በተናጠል ስናይ ክሪኤቲቪቲ ወይም አዲስ ነገር ማምጣት ብዬ ነገርኳችሁ። ይሄ ጀነሬት ማድረግ ጋር የተያያዘ ነው። አዲስ ሀሳብን ጀነሬት ማድረግ ማምጣት ማለት ነው። ዊች ሚንስ እናንተ አካባቢ ላይ የሆነ ፕሮብለም ይኖራል። ስለዚህ ያንን ፕሮብለም እናንተ እንደ ኦፖርቹኒቲ ታዩታላችሁ ነው። እዚህ ኮርስ ላይ ሙሉ በሙሉ ፕሮብለም እንደ ኦፖርቹኒቲ ነው የሚታየው። አካባቢያችሁ ላይ ያለ ችግር፣ አካባቢያችሁ ላይ ያለ እጥረት፣ ሰዎች የተማረሩበት ነገር፣ ሰዎች ቢስተካከልልን ብለው ያሉት ነገር በሙሉ ፕሮብለምስ ናቸው። እንደገና ለእናንተ እነዛ ፕሮብለሞች ናቸው ኦፖርቹኒቲስ የሚሆኑት ማለት ነው። ስለዚህ ለእነዛ ፕሮብለሞች ምን ማድረግ ነው? ካሚንግ አፕ ዊዝ ኒው አይዲያስ፣ አዲስ አይዲያዎችን ማምጣት፣ አዲስ ሀሳቦችን ከእናንተ ማመንጨት። ይሄ ስቴጅ ምን ይባላል? ክሪኤቲቪቲ ይባላል ማለት ነው። ክሪኤቲቭ ለመሆን ምን ሪኳየርመንቶች አሉን? ወይም ክሪኤቲቭ ቲንኪንግ ምን ነገሮች ይፈልጋል ስለን የመጀመሪያው ፍሌክሲቢሊቲን ይፈልጋል። ፍሌክሲብል መሆን፣ በአንድ ነገር ብቻ መወሰን አለመቻል ማለት ነው። ፍሌክሲብል መሆን ማለት ነገሮች ሲቀየሩ እናንተ ማብራችሁ በቶሎ መቀየር የምትችሉ፣ ሪጂድ አለመሆን፣ እዛ ነገር ላይ ብቻ ስታክ አድርጎ አለመቅረት፣ ፍሌክሲቢሊቲ ከእናንተ ይጠበቃል። እንዲሁም ቶለራንስ ኦፍ አምቢጊቲ ሊኖርባችሁ ይችላል። ሰው ሆነን ሁላችንም አምቢጊቲ ያለብን፣ ነገር ግን ያን ነገር ማቻቻል የሚችል ቶለሬት ማድረግ የሚችል ሰው መሆን ያስፈልጋል። እንዲሁም ኢንጆይመንት ኦፍ ኤክስፕሎሪንግ ዲ አንኖን፣ አሁን አንኖን የሆነ ነገር ወይም ገና ያልታወቀን ነገር ነው ክሬት እያደረጋችሁ ያላችሁት። ስለዚህ ያን ነገር ኤክስፕሎር ማድረጋችሁ ወይም ያን ነገር መጋፈጣችሁ ለእናንተ ኢንጆይመንት ሊሰጣችሁ ይገባል ማለት ነው። ዊች ሚንስ እናንተ ሊያስደስታችሁ ይገባል። ይህን ነገር ስታዩት ክሪኤቲቪቲ ፕሮሰስ ነው። ያ ማለት እንደ ስኪል ሳይሆን ፕሮሰስ ነው ማለት ነው። ከአንዱ ቀጥሎ ይሄ የምትሉት ነገር ፕሮሰስ ከሆነ ደግሞ ፕራክቲስ ነው ምን ሊያደርገው የሚችለው ኢምፕሩቭ ሊያደርግ የሚችለው ወይም ፕራክቲስ ባደረጋችሁት ቁጥር ነው ሞር ክሪኤቲቭ የሆናችሁ የምትሄዱት። ስለዚህ አካባቢያችሁ ላይ ብዙ አይነት ችግሮች ልታስተውሉ ትችላላችሁ። ለነዛ ሁሉ ለአብዛኞቹ ማለት ይቻላል፣ ለሁሉም ማለት ባይቻልም ግን አሪፍ ሀሳቦችን ክሬት ልታደርጉ ትችላላችሁ። እንዲህ ቢደረግ፣ በዚህ መልኩ ሶልቭ ቢደረግ እያላችሁ ልታስቡ ትችላላችሁ። ይሄ ነገር ምንድነው? ፕሮሰስ ነው ማለት ነው እና በፕራክቲስ የሚመጣ ነገር ነው ስናየው። አሁን ይህንን ክሪኤቲቪቲ የሚለውን ስቴጅ ጠቅላላ አድርገን ዲፋይን ስናደርገው ዲቨሎፒንግ ኖቭል አይዲያስ አባውት ፕሮዳክትስ፣ ሰርቪስስ፣ ፕራክቲስስ ኦር ፕሮሲጀርስ። ይሄ ማለት ምንድነው? ኖቭል የሆኑ አይዲያዎችን ማምጣት ማለት ነው። ልክ እንደ ፊክሽን ወይም ልብ ወለዳዊ የሆነ ሀሳብ ማምጣት፣ እንዲህ አይነት ነገር ቢሆን ብላችሁ ማሰብ ማለት ነው። ይሄ ምን የሚባለው? ክሪኤቲቪቲ የሚባለው። ይሄ ነገር ምንን ያጠቃልላል? ፕሮዳክቶችን ያጠቃልላል። እንዲህ አይነት ፕሮዳክት ብናመጣ፣ እንዲህ አይነት ሰርቪስ ወይም አገልግሎት ብናመጣ፣ እንዲህ አይነት ፕራክቲሶችን ብናመጣ ኦር ፕሮሲጀሮችን እያላችሁ በተለያየ መንገድ ስለ አንድ ችግር በዚህ መልኩ ቢፈታ ብላችሁ የምታመጡት አዲስ ሀሳብ በሙሉ ምን ይባላል? ክሪኤቲቪቲ ይባላል ማለት ነው። ለምሳሌ የሆነ ፕሮብለም ብታስተውሉ እናንተ ክላስ ውስጥ አብዛኛው ተማሪ ደብተር እየያዘ አይመጣም ክላስ ውስጥ ሲገባ፣ እንዲሁም የተሰጠውን የቤት ስራም እየሰራ አይደለም። ለምሳሌ this is a problem። አሁን ለዚህ ፕሮብለም አንድ ሰው ስማርት የሆነ ወይ ያ ማለት የቤት ስራ በምንሰራ ጊዜ የቤት ስራ በተሰጠን ጊዜ ያንን የቤት ስራ የሚያስታውሰን አላርም የሚነግረን እንዲሁም ይዞ ራሱ ለመምጣት ደስ የሚል የሚያስደስት አይነት ደብተር ቢኖረን ብሎ አንድ ሰው ቢያስብ ይሄ ምን ይባላል? ክሪኤቲቪቲ ይባላል ማለት ነው። እንዴት ያ ነገር ሊሆን እንደሚችል የገለጸው ነገር የለም። ጀስት ድሪም ነው ወይም ፊክሽየስ የሆነ ነገር ተናገረ ማለት ነው። ይሄ ስቴፕ ምን ይባላል? ክሪኤቲቪቲ ይባላል ማለት ነው። ስለዚህ ለክሪኤቲቭ ፕሮሰስ ምን አይነት ስቴፖች አሉት ስንል ኦፖርቹኒቲ ኦር ፕሮብለም ሪኮግኒሽን ነው። ኦፖርቹኒቲያችሁን ወይም ፕሮብለም ሪኮግኒሽናችሁን በደንብ አድርጋችሁ ማወቅ ይኖርባቸዋል። እንዲህ አይነት ፕሮብለም አለ ብላችሁ
በደንብ ጥንቅቅ ብሎ ስፔሲፊካሊ መታወቅ አለበት ማለት ነው። ምክንያቱም ያን ችግር የሚፈታ ነገር ስለሆነ ክሬት የምታደርጉት። ሌላው ኢመርሽን ነው። ያ ማለት ፕሮብለሙ ላይ በደንብ ፎከስድ መሆን ማለት ነው። እንዲህ አይነት ችግር አለ ብላችሁ እዛ ፕሮብለም ላይ በደንብ ፎከስድ ሆናችሁ ኦር በደንብ ጥልቀት ሰጣችሁ ለአእምሯችሁ ያን ነገር እንዲያስብ ማድረግ ኢመርሽን ይባላል። ከዛ ኢንኩቤሽን ስቴጅ የሚባላል ሶስተኛ ላይ። ኢንኩቤሽን ማለት ደግሞ ሰብኮንሽየስ ማይንዳችሁ ስለዛ ነገር እንዲያስብ መተው ማለት ነው። እናንተ በደንብ ኮንሽየስ ላይ አጥንታችሁታል ስለዛ ፕሮብለም። ከዛ ደግሞ ወደ ሰብኮንሽየስ ማይንዳችሁ ማምጣት። ያ ማለት የተደጋገመውን ነገር ሰብኮንሽየስ የተባለው የአእምሯችሁ ክፍል እናንተ አክቲቭ ባልሆናችሁበት ሰዓት ምን ያደርጋል? ማሰብ ይጀምራል። ዊች ሚንስ የተለማመዳችሁትን በጣም ብዙ ጊዜ ፕራክቲስ ያደረጋችሁትን ነገር ማለት ነው። አሁን እዚህ ኢመርሽን ስቴፕ ብለን ሁለተኛው ላይ ያየነው ነገር ምንድን ነው? ፕሮብለሙን በደንብ አድርጋችሁ ኮንሽየስሊ ኦር በንቃተ ህሊናችሁ ናችሁ በደንብ አድርጋችሁ ማጥናት ብለናል አይደለ? ስለዚህ ወደ ኢንኩቤሽን ስቴፕ ደግሞ ስትመጡ ሰብኮንሽየስ ማይንዳችሁ ስለዚህ ነገር በደንብ አድርጎ እንዲያስብ ማድረግ ማለት ነው። ይሄ ምንድነው? አክቲቭ ሳትሆኑም ራሱ የሚሰራ ሂደት ነው በአእምሯችሁ ውስጥ። ኢንኩቤሽን የሚባለው ስቴፕ ይመጣል ሶስተኛ ላይ። አራተኛው ላይ ኢንሳይት ኦር አሃ ሙቭመንት ይመጣል ማለት ነው። አሃ ሞመንት ይመጣል። ይህ ማለት ምንድነው? ሰደን ፍላሽ ኦፍ ሶሉሽንስ ይመጣሉ። ምናልባት ሻወር እየወሰዳችሁ ሊሆን ይችላል፣ እየሮጣችሁ ከመተኛታችሁ በፊት በእንቅልፍ ልባችሁ ምናምን ነገር የሆነ ሀሳብ ይመጣላችኋል። ዲስ አሃ ስቴፕ የሚባለው ምንድነው? እናንተ ኮንሽየስሊም ያጠናችሁት ሰብኮንሽየስሊም ያጠናችሁት ዊች ሚንስ በንቃተ ህሊናችሁም እንዲሁም ከንቃተ ህሊናችሁ ውጭም ሆናችሁ እናንተ ስለዛ ፕሮብለም ያሰባችሁት ነገር የሆነ ሰዓት ላይ ብልጭ ይላችኋል ማለት ነው። እንዲህ አይነት ነገር ቢመጣ ብላችሁ ቅድም በነገርኳችሁ መሰረት አሁን እንደዚህ አይነት ኖትቡክ ቢኖረን ብሎ አንድ ሰው ሀሳብ ቢያመጣ ይሄ ክሪኤቲቭ ይባላል ማለት ነው። እና እነዚህን ስቴፖች አልፎ ነው ወደዚህኛው ስቴፕ የሚሄደው። ዲስ ኢዝ ኢንሳይት ኦር አሃ ሙቭመንት ይባላል ማለት ነው። ከዛ ቬሪፊኬሽን ኤንድ አፕሊኬሽን ይኖረዋል። ዊች ሚንስ እናንተ ያሰባችሁት ነገር በጣም ፊክሽየስ ሊሆን ይችላል። ዊች ሚንስ የመሳካት እድሉ በጣም ሎ የሆነ ማለት ነው። ቬሪፋይ መደረግ አለበት። አፕላይ ተደርጎ በደንብ ሶሉሽኑ መስራት ይችላሉ ወይ ቴስት መደረግ ይችላሉ የሚለውን ነገር ቼክ እናደርጋለን ማለት ነው። ለክሪኤቲቭ ፕሮሰስ ለአንድ ፕሮብለም ያለን ስቴፖች እነዚህ ናቸው። ስለዚህ አሁን ሁላችንም ደግሞ ክሪኤቲቭ አይደለንም ወይም አዲስ ሀሳብ ማምጣት ላይ ብዙም አይደለንም። ይሄ የሚሆነው ምንድነው? ባሪየርስ ቱ ክሪኤቲቪቲ ክሪኤቲቭ እንዳንሆን የሚያደርጉ ነገሮች ስናይ የመጀመሪያው ሰርቺንግ ፎር ዋን ራይት አንሰር ነው። አንድ ግልጽና ፐርፌክት የሆነ አንሰር መጠበቅ አንዱ ለክሪኤቲቪቲ ባሪየር ነው። ራይት የሆነ አንሰር በአንዴ አይመጣም። አሪፍ የሚባለው ክሪኤቲቭ አይዲያ በአንዴ ሳይሆን የሚመጣው ከብዙ አይዲያዎች ነው ሊገኝ የሚችለው። አንድ ሰው ፐርፌክት የሆነ ነገር ማግኘት አለብኝ ብሎ የሚያስብ ከሆነ አንዱ የክሪኤቲቪቲ ባሪየር ነው ማለት ነው። ኦቨር ፎከሲንግ ኦን ሎጂክ ላይ በደንብ ዲፔንደንት መሆን፣ ሎጂካሊ ራይት የሆነ ነገር ነው መገኘት ያለበት ብላችሁ ማሰብ፣ ይሄም አንዱ የክሪኤቲቪቲ ሀሳብ ነው። እንዲሁም የክሪኤቲቪቲ ባሪየር ነው። ሌላው ብላይንድሊ ፎከሲንግ ሩሎችን ብላይንድሊ ፎከስ ማድረግ፣ ፎሎ ማድረግ፣ መከተል። ያ ማለት በዚች ፓዝ ብቻ ነው የሚሄደው ብላችሁ ማስመርና ከዚህ ውጭ ከወጣ ከሩሎ ወጣውኝ አይቻልም ብላችሁ ማሰብ ማለት ነው። ይሄ ማለት ለምሳሌ አንድ አስተማሪ የስዕል አስተማሪ ቢሆንና ከዛ ያንን ስዕል በዚህ መልኩ ስሩ፣ እነዚህን ቀለሞች ተጠቀሙ ምናምን ብሎ ለተማሪዎቹ ቢናገር አንድ ተማሪ የሆነ ስዕል ሊስል ቢፈልግ አስተማሪው እንደዚህ ነው ያለ፣ እነዚህን ቀለሞች ብቻ ነው የምጠቀመው፣ እንደዚህ አይነት የአሳሳል ስታይል ብቻ ነው የምከተለው ብሎ ሩሉን ብላይንድሊ ፎሎ የሚያደርግ ከሆነ አዲስ ነገር አይሞክርም ማለት ነው። እሱ ለየት ያለ የአሳሳል ስታይል ወይም ያንን ፒክቸር ሊስልበት የፈለገበት ወይ ቢኖረው ያን ነገር አይጠቀምም። ብላይንድሊ ፎሎ እያደረገ ነው ማለት ነው ሩሎችን። ይሄ ደግሞ ክሪኤቲቭ እንዳይሆን ያደርገዋል። ሌላው ኮንስታንትሊ ቢንግ ፕራክቲካል፣ ሁሌ ፕራክቲካል ለመሆን መሞከር። ይሄ ማለት ምንድነው? ሁሉ ነገሮች በፕራክቲስ ተደግፈው አሁኑኑ ካልሰሩ አልቀበልም የሚል አይነት እይታ መኖር ማለት ነው። ይሄም አንዱ ክሪኤቲቪቲ ባሪየር ሊሆንብን ይችላል። ቪዊንግ ፕሌይ አዝ ፍሪቮሎስ፣ ፕሌይን ወይም ልክ እንደዚህ አይነት የጨዋታ አይነት ስቴፕ አለው ክሪኤቲቪቲን ስናየው እና ይህ ነገር የሚጠቅም አይደለም ብላችሁ ማሰብ ራሱ የክሪኤቲቪቲ ባሪየር ይሆናል። ቢንግ ኦቨርሊ ስፔሻላይዝድ፣ በደንብ ስፔሻላይዝድ ለመሆን መሞከር፣ መጀመሪያ ላይ ያየ ነው ፐርፌክት ለመሆን መሞከር የሚለው ማለት ነው። እንዲሁም አቮይዲንግ አምቢጊቲ ሙሉ በሙሉ በቃ ለማቆም መሞከር፣ 100% ፐርፌክት መሆን አለብኝ የሚል እይታ ማለት ነው። እንዲሁም ፉሊሽ መስሎ ለመታየትም መፍራት፣ ሰዎች እንዲህ አይነት ሀሳብ ሳመጣ ምን አይነት የፉሊሽ ሀሳብ ነው ብለው ሰዎች ዝቅ ያደርጉኛል ብሎ መፍራት። እንዲሁም ፊር ኦፍ ፌለር ኦር ሚስቴኮችን ወይም ስህተትንና ፌለርን መፍራትና የመጨረሻው ደግሞ ቢሊፍ ኦፍ አይ አም ኖት ክሪኤቲቭ አይደለሁም ብላችሁ ማመን።
እነዚህ ነገሮች በሙሉ እኛ ክሪኤቲቭ እንዳንሆን ባሪየር ይሆኑብናል ወይም መሰናክል ይሆናሉ ማለት ነው። ሶ እነዚህን ነገሮች ማስተካከል የምንችል ከሆነ አብዛኞቻችን ክሪኤቲቭ መሆን እንችላለን። ኖት ኦንሊ ቢዝነስ ብቻ ሳይሆን በሌሎች ሴክተሮችም እንደዛ መሆን እንችላለን ማለት ነው። ሶ አሁን ምንድን ነው ይሄ የክሪኤቲቪቲ ስቴጅ ማለት? ቅድም በነገርኳቸው ኤግዛምፕል መሰረት አንድ ሰው እንደዚህ አይነት ፕሮዳክት ወይ እንደዚህ አይነት ሰርቪስ ቢኖረን ብሎ ተመኘ ማለት ነው። ለዛ ለኖትቡክ ኤግዛምፕል ብዬ የነገርኳቸው። ስለዚህ ያ ነገር ጀስት በምንድን ብቻ ነው ያለው? በሀሳብ ደረጃ ነው ያለው። ኢኖቬሽን ማለት ግን አፕላይንግ ክሪኤቲቭ አይዲያስ ቱ ጀነሬት ቫሊዩ ነው። እነዚህ ክሪኤቲቭ ቫሊዩ አይዲያዎችን ምን ማድረግ ነው? አፕላይ ማድረግ ማለት ነው። እንዲህ አይነት ሀሳብ መጣ አይደለ? ሶ እስኪ ሌትስ ሜክ ደ ፈርስት ፕሮዳክት ብላችሁ ማሰብ፣ የመጀመሪያውን ፕሮዳክት እስኪ እንስራው ወይም የመጀመሪያው ሰርቪስ ይምጣ። ባሰብከው ሀሳብ መሰረት የሚሰራ ምን ነገር አለ፣ መስራት የምንችለው ምን ነገር አለ ብላችሁ መስራት ስትችሉ ምን ይባላል? ኢኖቬሽን ይባላል ማለት ነው። ስለዚህ ኢኖቬሽን ላይ የእነዚህ አይነት አራቱ ታይፕስ ኦፍ ኢኖቬሽን ሊኖራችሁ ይችላል ማለት ነው። የመጀመሪያው ኢንቬንሽን ነው። አሁን ቅድም በነገርኳችሁ መሰረት ክሪኤቲቭ ሆናችኋል፣ የሆነ ሀሳብ መጥቶላችኋል። በኢንቬንሽን ስቴፕ መሰረት ዩ ክሪኤት ሰምቲንግ ኮምፕሊትሊ ኒው፣ በጣም ከሁሉ አዲስ የሆነ ነገር፣ ከዚህ በፊት ያልተሞከረ አዲስ ሰርቪስ ወይ አዲስ ፕሮዳክት ታመጣላችሁ። ይሄም ይባላል ኢንቬንሽን ይባላል። ሁለተኛው ኤክስቴንሽን ነው። ኤክስቴንሽን ማለት ደግሞ ኤክስፓንዲንግ አን ኤግዚስቲንግ ፕሮዳክት ኦር ሰርቪስ፣ ከዚህ በፊት ያለ ፕሮዳክት ወይ ሰርቪስ ይኖራል፣ ያን ነገር ኤክስፓንድ ማድረግ ወይም ማስፋት ኤክስቴንሽን ይባላል ነው። ሌላው ዱፕሊኬሽን አለ። ዱፕሊኬሽን ማለት ደግሞ ሪፕሊኬት ማድረግ ነው፣ ማባዛት። ኦልሬዲ ኤግዚስት ያደረገ ወይም ያለን ነገር ሪፕሊኬት ስታደርጉት ስታባዙት ዱፕሊኬሽን ይባላል። የመጨረሻው ደግሞ ሲንተሲስ ነው። ኮምባይኒንግ ኤግዚስቲንግ አይዲያስ ኢንቱ ኒው ኮንሰፕት ማለት ነው። ከዚህ በፊት ያሉ ኤግዚስቲንግ አይዲያስ አሉ፣ እነዛ ነገሮች ኮምባይን ስታደርጓቸው፣ ያ ማለት አንድ ላይ ስታደርጓቸው እና ከዛ ሌላ አዲስ ኮንሰፕት ስታመጡ፣ አዲስ ሰርቪስ ወይ አዲስ ፕሮዳክት ስታመጡ ሲንተሲስ ይባላል ማለት ነው። ስለዚህ ከነዚህ ከአራቱ ውስጥ ለእናንተ የተሻለ ነው ብላችሁ የምታስቡትን ታይፕ ትመርጣላችሁ። ወይ አዲስ ነገር ልታመጡ ትችላላችሁ፣ ወይ ከዚህ በፊት ያለን ፕሮዳክት ወይ ሰርቪስ ኤክስፓንድ ልታደርጉት፣ ሪፕሊኬት ልታደርጉት ወይ ኮምባይን ልታደርጓቸው ትችላላችሁ። ብቻ ከአራቱ በአንዱ ለእናንተ ክሪኤቲቪቲ አብሮ ፊት ያደርጋል ወይ አብሮ ይሄዳል ብላችሁ የምትሉትን ትመርጣላችሁ ማለት ነው። ከዛ የመጀመሪያዋን ፕሮዳክት ወይ የመጀመሪያዋን ሰርቪስ ታቋቁማላችሁ ማለት ነው። በምኑ መሰረት? በዛ ክሪኤት ባደረጋችሁት ሀሳብ መሰረት ማለት ነው። ስለዚህ ለኢኖቬሽን ደግሞ ፕሮሰሱ ምንድን ነው? አሁን የመጀመሪያዋን ፕሮዳክት ልታመጡ ነው ተባብለናል። በቅድሙ ኤግዛምፕል መሰረት አሁን አንድ ልጅ ምን ብሎ ነበረ? እዛ ክላስ ውስጥ ሁሌ ሪማይንድ የሚያደርገን ኖትቡክ ቢኖረን፣ እንዲሁም ከቤታችን ወደ ክላስ በምናመጣበት ጊዜ ደስ እንዲልን አሪፍ የሆነ ኢንተርፌስ ያለው ኖትቡክ ቢኖረን ብሎ ነበር። ይሄ ክሪኤቲቪቲ ስቴጅ ነው። ስለዚህ የመጀመሪያው ያ አይነት እቃ ማለት እንችላለን ወይም ፕሮዳክት መመረት አለበት፣ ሊኖረን ይገባል ማለት ነው። እንዲህ አይነት ነው የምንሰራው ለማለት ያ ነው ኢኖቬሽን የሚባለው። ስለዚህ ያንን ነገር ለማድረግ ፕሮሰሶች አሉ ማለት ነው። ኢኖቬሽን ፕሮሰስስ የመጀመሪያው አናላይቲካል ፕላኒንግ ነው። ፕላን ማድረግ ምን አይነት ፊቸሮች ነው የሚኖሩት? አሁን እንደዚህ አይነት ኖትቡክ ሊሰራ ነው አለ። ስለዚህ ምን አይነት ፊቸሮች አሉት? ምን አይነት ዲዛይን አለው? እንዲሁም ምን አይነት ሪሶርሶች ይፈልጋል ከኛ የሚለውን ነገር ፕላን ማድረግ ወይም ማቀድ አናሊቲካል ፕላኒንግ ይባላል። ከዛ ቀጣይ ደግሞ ሪሶርስ ኦርጋናይዜሽን፣ ሪሶርሶች ያስፈልጉናል። እነዚያ ነገሮች ጋዘር ማድረግ ወይም ኦርጋናይዝ ማድረግ ከሚያስፈልጉበት ቦታ ማምጣት ማለት ነው። ስለዚህ ጋዘር ማቴሪያልስ፣ የተለያዩ ማቴሪያሎችን ጋዘር ታደርጋላችሁ፣ ታፈላልጋላችሁ። በቴክ ዘርፍ ሊሆን ይችላል፣ በሂውማን ኦር በፋይናንሻል ሪሶርስ፣ የሰው የገንዘብ ምናምን የሚባሉ ነገሮችን በሙሉ መጀመሪያ ላይ ታሰባስባላችሁ ማለት ነው። ከአናሊቲካል ፕላኒንጉ ቀጥሎ ከዛ ኢምፕሊሜንቴሽን አለ። ኢምፕሊሜንቴሽን ላይ እነዚህን ሪሶርሶች አፕላይ ማድረግ እና ከዛ ፕላኖችን ኤክስኪዩት ማድረግ ማለት ነው። ሶ ዩ ሃቭ ደ ሪሶርሶች አሏችሁ፣ እንዲሁ ፕላኖች አላችሁ። እነዛን ሁለቱን መደመር ነው። ከዛ አንድ ፕሮዳክት ታገኛላችሁ ወይም የሆነ ሰርቪስ ታገኛላችሁ። ሶ ደ ፈርስት ኖትቡክ እነዛን ነገሮች የሚያሟላ በቅድሞ ኤግዛምፕል ማለት ነው ትሰራላችሁ ማለት ነው። ን ወደ ኮመርሻል አፕሊኬሽን ትገባላችሁ። ሶ አሁን በዚህ ጊዜ ለተለያዩ ከስተመሮች ዴሊቨር ማድረግ፣ አሁን እዛ ክላስ ውስጥ ላሉ ልጆች እንዲህ አይነት መፍትሄ አምጥተናል እያላችሁ ለነዛ ልጆች መሸጥ ሊሆን ይችላል። ዴሊቨር ማድረግ፣ ለኢምፕሎያችሁ ሪዋርድ መስጠት፣ ለምትቀጥሯቸው ወይም ለሚሰሩላችሁ ሰዎች ማለት ነው። ምክንያቱም ፈርስት ፕሮዳክት ስለሆነ እየሰራችሁ ያላችሁት፣ እነሱም የማስተዋወቅ ስራ ምናምን ሊሰሩላችሁ ይችላሉ። እንዲሁም ስቶክ ሆልደሮችን እነሱን ሳቲስፋይ ማድረግ፣ በገንዘብ ሼር የሚያደርጓቸውን ወይም ፓርትነሮቻችሁንም ሊሆን ይችላል። ስለዚህ ይሄ ኢኖቬሽን ፕሮሰስስ ናቸው። በዚህ መሰረት ፈርስት ፕሮዳክት ተሰርቷል። እንዲሁም ለተለያዩ ሰዎችም አድቨርታይዝ እያደረጋችሁ ነው ማለት ነው። ኮመርሻል አፕሊኬሽኑ ላይ ገብታችኋል። ሶ ይሄ ከሆነ
ኢኖቬሽን ላይ ምን አይነት ኤሪያዎች አሉ ስንል የተለያዩ ኤሪያዎች አሉ። ለምሳሌ አዲስ ፕሮዳክት ማምጣት ላይ፣ አዲስ ሰርቪስ ማምጣት ላይ። እነዚህ አዲስ ፕሮዳክት ወይ አዲስ ሰርቪስ በጣም ኦብቪየስ ነው። እነዚህ ቦታ ላይ ኢኖቬሽን አፕላይ ሊደረግ ይችላል። ሌላው ግን ከፕሮዳክት እና ከሰርቪስ በተጨማሪ ፕሮዳክሽን ቴክኒኮች ራሱ አዲስ ፕሮዳክሽን ቴክኒክ ከዚህ በፊት ያሉ ፕሮዳክሽን ቴክኒኮች ይኖራሉ። ከእነሱ ግን ለየት ያለ ቤተር ኳሊቲ እና እንዲሁም ሎወር ኮስት የሚፈልጉ አይነት አዲስ የፕሮዳክት ቴክኒክ ካላችሁ ይህን የኢኖቬሽን ፕሮሰስን እዚህ ጋር አፕላይ ልታደርጉ ትችላላችሁ ማለት ነው። ዴሊቨሪ ሜቶዶች ራሱ ዴሊቨሪ ሜቶድስ የሚባሉት የእናንተን ከስተመሮች ወይም የእናንተን ሰዎች ለእናንተ ፕሮዳክት የበለጠ ቅርብ ማድረግ ማለት ነው። ባሰቡት ሰዓት ያንን ፕሮዳክት እንዲገዙ ማድረግ፣ ባሰቡት ሰዓት የእናንተን ሰርቪስ እንዲጠቀሙ ማድረግ። ሶ ዩ ዴሊቨር የእናንተን ፕሮዳክት እና ሰርቪሳችሁን ሞር አክሰሰብል ታደርጉታላችሁ፣ ለእነሱ በደንብ ተደራሽ እንዲሆን ታደርግለታላችሁ ማለት ነው። ስለዚህ ለየት ያለ የዴሊቨሪ ሜተድ ለምሳሌ በጣም ብዙ ሞባይል አፖች አሉ እንደዚህ አይነት በገበያ ላይ ማለት ነው። ለምሳሌ ካያችሁ አሁን በዛ መልኩ የተለያየ አይነት ዴሊቨሪ ሜትድስ አሉ። እንደዚህ የሚያደርጉት ሰዎች ምንድን ላይ ነው እየሰሩ ያሉት? ስፔሲፊካሊ ዴሊቨሪ ሜትድስ ላይ ነው ማለት ነው። ያ ማለት ሻጩንና ገዢውን ሞር እንዲቀራረብ ማድረግ። ምክንያቱም ገዢው ዛሬ ገዛለሁ ብሎ ያልሰበውን እቃ ዛሬ ካደረ ነገ ሀሳቡን ሊቀይር ይችላል። ባሰበው ሰዓት ያን ነገር እንዲያገኝ ማድረግ ማለት ነው። ይሄ ያው በኢኮኖሚክስ እንደዚህ ተደርጎ በደንብ ይታሰባል። ከስተመራችሁ ባሰበው ሰዓት እንዲገዛ ማድረግ የሚባል ነገር ማለት ነው። ዴር ኢዝ ኒው ዴሊቨሪ ሜተድስ አሉ። እንዲሁም ኦፕሬቲንግ ፕራክቲሶች፣ ኦፕሬት የምታደርጉበት ፕራክቲሶች፣ ያ ማለት የኢምፕሩቭድ የሆነ ሰርቪስ ዴሊቨሪዎችን መስጠት፣ የተለያዩ ኦርጋናይዜሽናል ፕሮሰሶችን ማቅረብ ሊሆን ይችላል ለእናንተ ለከስተመሮቻችሁ ማለት ነው። ስለዚህ የተሻለ አይነት የሰርቪስ ዴሊቨሪ ሰርቪሳችሁን የምታቀርቡበት መንገድ ካላችሁ፣ እንዲሁም ኦርጋናይዜሽናል ፕሮሰሶች። ኦርጋናይዜሽናል ፕሮሰስ ማለት በእናንተ ካምፓኒ ስር ካምፓኒዎቹ እንዴት ነው ፕሮሰስ እያደረገ ያሉ። ስለዚህ የተለያዩ ካምፓኒዎችን ፕሮሰሳቸው ያን ያክል ኋላ ቀር ከሆነ የሚሰሩበት መንገድ እናንተ እናስተካክል ብላችሁ የተለያየ አዲስ የኢኖቬሽን ሀሳብ ልታመጡ ትችላላችሁ ማለት ነው። እዚህ ቦታ ላይም አፕላይ ይደረጋል። ኮሚኒኬሽን ቱ ካስተመርስ፣ ለከስተመሮቻችሁ ያላችሁ ግንኙነት ምን ይመስላል የሚለውን ነገር ራሱ በደንብ መስራት። ያ ማለት ፕሮዳክታችሁን ሞር ፕሮሞት ለማድረግ፣ ያ ማለት ለምሳሌ ማህበረሰቡ ምንድን ነው እየፈለገ ያለው ማህበረሰቡንና እንዲሁም የቢዝነስ ኦነሩን ማገናኘት ማለት ነው የእናንተ ስራ። ስለዚህ ለማገናኘት የሆነ ሀሳብ ተማጣላችሁ ነው ሀሳቡ። ይሄም ኢኖቬሽን ፕሮሰስ መሆን ይችላል። ለእናንተ አዲስ ኤሪያ ኦፍ ኢኖቬሽን ሊሆናችሁ ይችላል። ኮሚኒኬሽን ላይ ለከስተመሮቻችሁ ከእንትኑ ጋር ከሻጩ ጋር እንዴት ሊገናኝ ይችላል የሚለውን እናንተ በመሀል የሆነ ስራ መስራት ማለት ነው። ቅድም እንደነገርኳችሁ እዚህ ጋር ሞባይል አፖች ላይ ሰዎች የሚፈልጉትን ፕሮዳክት ለምሳሌ እየተናገሩ ወይም ራይት የሚያደርጉበት፣ የሚጽፉበት፣ የሚናገሩበት አይነት ወይም ስልክ የሚያወሩበት አይነት ስታፎች እናንተ መፍጠር ማለት ነው። ስለዚህ ያም አዲስ የኮሚኒኬሽን ቱ ካስተመርስ የሚባል የኢኖቬሽን ስቴፕን ያመጣል ማለት ነው። ሌላው ኢንተርናል ሪሌሽንሽፕ ማኔጅመንት ነው። ኢንተርናል ኮሚኒኬሽን በእናንተ ኦርጋናይዜሽን ስር ያሉ አሰሪዎቹ እንዲሁም ሰራተኞቹ የተሻለ የሆነ ሪሌሽንሽፕ እንዲኖራቸው ማድረግ፣ እንዲሁም ኢንተር ኦርጋናይዜሽናል ሪሌሽንሽፕ እዛ ውስጥ አሪፍ የሆነ ኮላቦሬሽን ዊች ሚንስ በዛ እናንተ በምትሰሩበት ካምፓኒ ስር ማለት ነው የተሻለ የሚባል ኮላቦሬሽን ግንኙነት እንዲኖር መፍጠር ማለት ነው። ስለዚህ አሁን እነዚህ ነገሮች በሙሉ ከኤ እስከ ኤች የተዘረዘሩት ለእናንተ አዲስ የስራ እድል ሊሰጡ የሚችሉ ነገሮች ናቸው። ኢኖቬሽንን አፕላይ ሊደረግባቸው የሚችሉ ማለት ነው። ይሄ ከሆነ ኢኖቬሽን ይሄ ነው። ዋትስ አንትራፕረኖርሺፕ ስንል አንትራፕረኖርሺፕ ማለት የሁለቱ ድምር ነው። ክሪኤቲቪቲ ፕላስ ኢኖቬሽን ኢዝ ኮልድ አንትራፕረኖርሺፕ ይባላል ማለት ነው። ያ ማለት ተርኒንግ አይዲያስ ኢንቱ ቢዝነስ ኦር ሶሻል ኢምፓክት፣ ሶሻል ኢምፓክት ማምጣት እንዲችል ማድረግ ወይም ወደ ሆነ ቢዝነስ ማምጣት ማለት ነው። ይሄ ማለት ቅድም በነገርኳችሁ ኤግዛምፕል መሰረት አሁን ከላይ ጀምረን እንየው። የመጀመሪያው ምን ብለናል? ክሪኤቲቪቲ ጀነሬቲንግ ኒው አይዲያስ ኤንድ ሶሉሽንስ፣ አዲስ አይዲያ እና ሶሉሽን ማምጣት ተፈጥሯል። ያ ማለት ቅድም ላይ ተማሪዎች ኖትቡካቸው ደስ ስለማይላቸው ይተውታል፣ ከቤት ይዘውት አይመጡም። እንዲሁም የቤት ስራ ምናምን በሚሰጣቸውም ጊዜ እየሰሩ አይደለም። ስለዚህ ምን የሚል ክሪኤቲቪቲ ሀሳብ መጣ? ለማምጣት ደስ የሚል ኢንተርፌስ ያለው ኖትቡክ ቢኖረን፣ እንዲሁም ደግሞ የቤት ስራ በሚሰጠን ጊዜ ሪማይንድ የሚያደርገን ቢሆን ተባለ። ይሄ ምንድን ነው? ክሪኤቲቪቲ ስቴጅ ነው ማለት ነው። ኢኖቬሽን ደግሞ አፕላይንግ ዶስ አይዲያስ ፎር ፕራክቲካል ዩዝ ነው፣ ወደ ፕራክቲካል ቫሊዩ ማምጣት ማለት ነው። ያ ማለት የመጀመሪያውን ኖትቡክ መስራት 10 ፍሬ ሊሆን ይችላል ወይ
20 ፍሬ ሰርታችሁ ከዛ በደንብ መስራቱን ቼክ አታረጉና ለተለያዩ ሰዎች እንዲህ አይነት አምጥተናል ወር ሰርተናል ብላችሁ ለሰዎች ማስተዋወቅ ኢዝ ኮልድ ኢኖቬሽን ይባላል ማለት ነው። ከዛ ግን ይሄ ነገር ሰዎች ከወደዱላችሁ ተቀባይነት ካገኛችሁ ወደ ማርኬቱ መግባት ማለት ነው። ሰፋ አድርጋችሁ በደንብ መስራት። በጣም ብዙ ሰዎች ትቀጥራላችሁ በስራችሁ። በጣም ብዙ ሱቆች ይኖራሉ። ያው በእርግጥ ስትጀምሩ ከአንድ ልትጀምሩ ትችላላችሁ። ነገር ግን ምንድነው ወደ ሶሳይቲው መግባት ነው። ያ ማለት ከዛች ክላስ ውጭ ወጥቶ ከአንድ በጣም ስሞል ከሆነች ቪሌጅ ማለት ነው በእኛ ኬስ ከዛ ወጥቶ ወደ ሙሉ ገበያነት ሲቀየር ምን ይባላል? አንትረፕረነርሺፕ ይባላል ማለት ነው። ይሄ ነገር ወደ ምንድን ተቀየረ ይባላል ማለት ነው። ተርኒንግ አይዲያስ፣ እነዚህ አይዲያዎች ወደ ምንድን ተቀየሩ? ወደ ቢዝነስነት እንዲሁም ወደ ሶሻል ኢምፓክት እስከ ማምጣት ድረስ ይደርሳል ማለት ነው። አሁን ላይ በጣም ብዙ ሶሻል ኢምፓክት የፈጠሩ የተለያዩ ፕሮዳክቶች፣ የተለያዩ ሰርቪሶች የተጀመሩት ከዚህ ነው፣ ከክሪኤቲቪቲ ሀሳብ ማለት ነው። ስለዚህ ክሪኤቲቭ ፕላስ ኢኖቬቲቭ ከሆናችሁ ዩቢካም አንትረፕረነር ትባላላችሁ ማለት ነው። ሶሻል ኢምፓክት በተወሰነ መልኩ ይኖራቸዋል። ስለዚህ ይህን ይመስላል ማለት ነው። ክሪኤቲቪቲ፣ ኢኖቬሽን ኤንድ አንትረፕረነርሺፕ የሚባሉት እነዚህ ሶስቱ ናቸው። ይህን የዚህ አይነት ልዩነት ነው ያላቸው። ቻፕተር ዋን ይህንን ይመስላል። ቻፕተር ዋን ላይ ያሉ የሚድ ተርም ኤግዛምስ አሉ ከተለያዩ ዩኒቨርሲቲዎች የወጡ ማለት ነው። እዚሁ ጋር ጥያቄዎችን አስቀምጨላችኋለሁ። መጨረሻ ላይ ደግሞ መልሶቹና ማብራሪያዎቹ አሉላችሁ ማለት ነው። ሁሉንም ፓርትን የያዙት ብላንክ ስፔስም ጥያቄዎች ስለሚወጣ ኤክስፕሌን አድርጉም ጥያቄዎች ይወጣሉ። እንዲሁም መልቲፕል ቾይዝ የሚመጣሉ። እነዚህን ጥያቄዎች በሙሉ ነው ያካተትኩላችሁ። ይህንን ፒዲኤፍ እዛው ቱቶሪያል ክላሳችን ጋር ታገኙታላችሁ። እዚሁ ጋር ፕራክቲስ ማድረግ ትችላላችሁ ማለት ነው። ቻፕተር ዋን ይህንን ይመስላል። በቀጣይ በቻፕተር ቱ እንገናኛለን። መልካም ጊዜ